ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሄርሜላና አብርሽ እውነተኛ ሊያደርጉን ነው ማለት ነው። ከዚህ ጋር እንግዲህ ሽማግሌ ሊልክ አብርሽ ተዘጋጅቷል ማለት ነው። ከዚህ ጋር አንድ ነገር እንትር ያለኝ ማለት ነው። ይሄ ነገር ቅንብል ነው ወይስ ምንድን ነው? ይሄች መኪና በፊት የተነሱት ልብስ ቀያይለው ነው እሱ አልገባኝም። እና ይኸው እንግዲህ በጉ ማለት ነው። በግና ውስኪ እንደዚህ ነው የሚሄደው። ለደስታ ትንሽ አስተምሩት ማለት ነው። ለሄርሜላ ለሩታ ሽማግሌ ልኮ ትናንትና ውስኪውን እያሳየ ነው። እና በመልክ እንደዚህ ታሽጎ ነው ውስኪ የሚሄደው ማለት ነው። እንደዚህ ታሽጎና ከበጋ ነው የሚሄደው ብዬ ነው የማስበው ማለት ነው። ደስታ እንግዲህ ይህንን አይተም ማስተካከል ትችላለህ ብዬ አስባለሁ ማለት ነው። ባዶ ውስኪ ምንም ሳይለብ ነው ወረቀት መግዛት አልቻልክም። ውስኪውን ስገዛ እኮ ችግር የለም እሸጉሌ ብትላቸው እኮ ማሸጊያ አለ መሰለኝ አይደል እንዴ? የለም እንዴ እናንተ? ቆስቲ ኢትዮጵያ ውስጥ ያየሁት ማለት ነው መጠጥ ቤት ውስኪ እንደዚህ ተደርድሮ ምናምን አይቻለሁ። እኔ ግን አሁን የመጣው ነው እንጂ በፊት እንደዚህ አልነበረም። በፊት እንደ ቁም ሳጥን ምንድነው እንደ ቡፌ ያለ ነገር ተደርድሮ ነው አይደል መጠጥ ቤት የምታዩት። አሁን ግን ተቀይሯል። እኔ የሆነ ቤት ገብቼ ምሳልን በራገብተና ያየሁትን ማለት ነው። እና ውስኪ መቼም ያው መጠቅረሪያ ሳይኖረው ገበያ ውስጥ አይሸጥም ማለት ነው። ስጦታው ለቀት ገዛ አድርገህ ጠቅላላ አድርገህ እንደዚህ አድርገህ በግህን እንደዚህ ጫማ አድርገህ ወይ ጉድ! እንደው ምንቸቱ አለቀና እንደው ምንቸት እንትኖቹ ጋኖቹ አለቀና ምንቸቱ ተጠቅጠቅጠቅጠቅ አለ ነው የሚባለው። እንደው ሽማግሌ የሚላክ ሰው ጠፋ እንዲ ወገን እስቲ ንገሩኝ። እኔ እኮ እንደው ሽማግሌ የምትልኩ ሰው አጣችሁ ወይ እንዴ? ምን አለበት ስንት ትላልቅ አባቶች አሉ። ኧረ ተው ወጉንም እንትኑንም ያዙት። ሰው ምረጡ። እኔ አላውቅም፣ ግን በአሁኑ ጊዜ የመጣው ነገር አላውቅም። በፊት ግን አባቶች ናቸው ለሽማግሌነት የሚሄዱት አባቶች በክብር ነው። እንግዲህ እዚህ ቦጠጤ ተሰብስቦ ሽማግሌ እንሄድ እዛ ጋር እዚህ ጋር ሲጋጭ የነበረው እዛ ጋር ሄዱ። ምን ሊል ነው? የሆነ ድራማ ላይ ማለት ነው። ድራማ ላይ ምን ድራማ ላይ ነበረ? ሰውየው ሽማግሌ ሰው አጣና ልጆቹን ላከ። የሆኑ ልጆች ወጣቶች ልኮ እነሱ ያወሩ ሌላ፣ ሴትዮዋ የምጠይቃቸው ሌላ እና በጣም የሚገርም ነገር ነው። እና እንዲሁ ምን አለበት ትንሽ እንደው ካፍ ያለ አወቅ ያለ ሰው እንደው ከመሀል እንኳን ብቀላቅሉ ምን አለበት? ኧረ ተው አቤል ተው። በነገራችን ላይ እኔ የምነግራችሁ ነገር ማለት ነው አንድ ነገር ትናንትና አሁን የተለቀቀው ቪዲዮ አለ። አንዳንዶቻችሁ እኔ በመሳደብ ሰውን መመለስ ይቻላል ብዬ አላስብም። እና ሩታ ብዙ ነገሮችን ሚዲያ ላይ አብርሽን የሚያዋርድ ነገር ነው የምታዋርጂው። እና እንደዚህ እንደው ድራማ እንኳን ቢሆን የሆነ ክብር ያለው ነገር አለ አይደል? እንዴት ወልዳችኋል፣ አሁን እርጉዝ ነኝ ብለሻል። ለልጅህም ስትይ አንተ ውልደታም፣ አንተ ቅሌታም፣ አንተ ምን ሴት አሳድ ምናምን ይኸው አንቺ እንዲህ እየሰደብሽው እዛ ጋር እንዲህ ተሽከብክባ የምትጠብቀው ሴት አለች። አንቺ በፍቅርና በትትና በቃ በፍቅር ብትቀበዩ ኑሮ በፍቅር አብረሽ እንደዚህ ቢሆን እንደዚህ ነው የሆነ እኮ ራሳችሁ ተወያየታችሁ ችግራችሁን መፍታት ትችሉ ነበር። የሰው ልጅ እኮ ብዙ ነገሮች የሚፈታው ማለት ነው። እኔ ለሁላችሁም ምንትል ብዬ አይደለም፣ ግን የሆነ እንደዚህ ኃይለ ቃል ተመነጋገር እናንተ ብዙ ነገሮች ልጆችን ብትሆኑ እኮ በአሁኑ ጊዜ ማነው ሽማግሌ የሚጋባው እንዴ? ስለዚህ ራስሽን ሆነሽ አንቺ ጋር ነው ማውራት የምፈልገው አለች። እሺ እናንተ ትንሽ እንትን በሉና እኔ እነሱ የምንፈተው አለ ብለሽ እንደዛ እነሱም እንዲሳደቡ መብት ባሰጫቸው እንደዛ ባትሆኑ ኑሮ ተነጋግራችሁ ተወያይታችሁ የሆነ ነገር መድረስ ትችሉ ነበረ። እንደው ድራማ እንኳን ቢሆን እንጂ እውነተኛ ቢሆን እንደው እንደዚህ አይነት ጨዋታ ይጫወታሉ እንዴ? ያዛ ጋር ፈልግም እየተባለ ሽማግሌ ልልክ ነው ገዛ ነው እንትን ውስኪ ልልክ ነው ይላል። እዚህ ጋር እኔ
እውነተኛ ትክክለኛ አይደለም ብዬ ነው የማስበው። ግን ለምንም ግን መጀመሪያ መከባበር። ብዙ ነገሮች እኮ ተለያይተው እኮ ባልና ሚስት እኮ ተለያይተው 5ም 6ም ልጅ ወልደው እኮ ብዙ ተከባብረው የሚኖሩ አሉ። እንኳን በዚህ በሰለጠነ እንትልና በገጠር ብከዱ ተፋተው ልጆቻቸውን እየተጠያየቁ ቡና እየተጣጡ ስንት ነገር እየሆኑ የሚኖሩ አሉ። እና በነገራችን ላይ በጣም በቃ ለስድብ ተከናክሮ የመጣችው አብለሽ የሚናገረው አነጋገር፣ የሚሳደበውን ስድብ፣ አልፈልግሽም፣ እንደዚህ አለልሽም፣ ምን ነው ፈልግሻለሁ ብለህ ገመድህን ሲል ብዬ ሞታለሁ እሷን ጠጣው ብለህ እዛ ጋር ጫካ ለጫካ ስትሮጣም ነበር እንዲ ምን ነው ያተዛለ እንዲ አንቺም ብኮኝ ያንተል እናት እኔ በጣም ነው ስድባችሁ ነው። ሩታ ጀግና ነች፣ በነገራችን ላይ ጀግና ነች። መመለስ ብትችል ኖሮ በፍቅር ነበር አብረሽ ነው የምትመለሰው፣ በኃይል ሳይሆን ማለት ነው። እሷ አሁን ስህተቷ ማለት ነው ስህተቶቿ በፊት እንደዛ እየለመናት ያ ስህተት የሰው ምክር ገብቶባት የራቁት ፎቶ መያዟ ነው እንጂ አብረሽ ያንን ፎቶ ባትይዝበት ኑሮ እስካሁን ድረስ ከሩታ ጋር ነበር የሚቀጥለው ማለት ነው። ሩታ ጋር ነበር የሚቀጥለው። ግን እሷ በፍቅር አንትላላለችውም። በቃ በተንኮል አሁን ደግሞ አንድ ሰው ልቡ ወንድ ልጅ አንዴ ልቡ ተቆረጠ ምንም የሚመለስ ነገር የለም። በነገራችን ላይ ማለት ነው ሴት ልጅ ትመለሳለች፣ ወንድ ግን አይመለስም በምንም ታምር። እንኳን እንደዚህ እንክብካቤ እያገኘ እንደዚህ ፍቅር እያገኘ ቀርቶ ምንም ቢሆን አንዴ ልቡን ትልታለ ምንም መመለሻ ነገር የለውም ማለት ነው። እውነቴን ነው የምነግራችሁ። ስለዚህ ሴት ልጅ የሆነ በቃ እንትል ፍቅር ተሰጣችኋት እንደዚህ እንትል ታላችኋት ልትመለስ ትችላለች። ወንድ ልጅ ግን አንዴ ታግሶ ለምኗታል። እኛ በፊትም ብለናል ሩታ ታይታለች እንዳታጩ እያልን ነበር። ስለዚህ እኔ እውነተኛ ነው ብዬ አላስብም። እውነቴን ነው የምላችሁ። እኔ አሁንም አብርሽ አግብቶ ቀለበት አድርጎ ተለያዩኝ። እኔ አብርሽና ሩታ ተለያይተዋል ብዬ አላስብም። በነገራችን ላይ ቢሆንም ግን ሚዲያ ላይ እንደዚህ ባትሰዳደቡ፣ እንደዚህ ባትሆኑ፣ እንደዚህ እንትን የሆነ በቃ አለ አይደል እንዴ የሆነ ባትሰዳደቡ፣ በቃ ተከባብራችሁ ልጅ ወልዳችኋል ወይ ልጁንማ እያየ ነው። ተቃቅፋችሁ እየተኛችሁ ትመጡና ከዛ ጋር የምትሰሩት ድራማ የምትሰዳደቡት ስድብ እኔ በጣም ነው የሚከብደው ማለት ነው። ምንም ቢሆን እንጃ እኔ ስድብ ባትሰዳደቡ ተከባብራችሁ ብትኖሩ መለያየትም ካለባችሁ ተለያይታችኋል፣ አለቀ አይደል እንዴ? ምን ስድብ ልጅህን ክደሃል፣ ምን ብለሃል፣ ደግመህ እንዳትመጣል፣ ደግመህ ልጅ ብለህ እንዳታይ ምናምን ይህ ሁሉ ነገር ምን አመጣው? ከዛ እኮ እሱም እኮ ድራማ ባይሆን ኑሮ ህግ ፈቅዶልኛል መብቴ ነው ልጄን ማየት ይልሽ ነበረ። ግን አያችሁ አይደል እዚህ ጋር ድራማ መሆኑን እንትን የምትሉት አብርሃም ታሰረ ምናምን ትላላችሁ እንጂ አልታሰለም። ለቪዲዮ እንትን እያሉ ነው እዛ ጋር የሆነች ሽንጎል እያረጉ እንትን የሚሉት እንጂ ምንም እስር ቤትም የለም ምንም የለም። እና ባትሰዳደቡ ሚዲያ ላይ ገበናችሁን ባታወጡ ምንም አሁን ድራማ ነው ብላችሁ እንኳን ብትመጡ እኛ ምንም የሆነ እንትላችሁ የሚቀንስ ነገር ነው የሚመስለኝ እኔ በበኩሌ ማለት ነው። እይታችሁ በቃ የሰው ልጅ እንደዛ የሚወዳችሁን ያህል አሁን ድራማ ነው እኛ የሰራ ነው እንደዚህ ነው ብትሉ ራሱ የሚቀበላችሁ ሰው ያለ አይመስለኝም። እኔ በበኩሌ እንደሱ ነው የሚመስለኝ። ማለት ሁሉም ሰው እኮ የሆነ እንትላለሁ እና የእናንተ